አንድነትና ትብብርና ለኢዜማ በጋራ የሚጠይቀው ጥያቄ ነው። በተለይ ስማርት ሲቲን በተመለከተ ሁለታችሁም ስታነሱ ነበር። ስማርት ሲቲ እንግዲህ በሙያዊ ማብራሪያም መጀመሪያ መሰራት ያለበትና መደላደሉ መሰረተ ልማት ነው። በዲጂታል ኢኮኖሚው መሰረተ ልማት ተደራሽ በማድረግም በአካታች ፋይናንስን ተደራሽ ከማድረግ አንፃርም ይሄን ይላል። ኮሪደር ልማት ይሄንን አንግቦ የተጀመረ ስራ ነው። የመብራት ገመዶች፣ የውሃ መስመር፣ የመጸዳጃ ቦታዎችን እያስተካከሉ መሄድን ይጠይቃል። ሁለታችሁም ብልጭልጭ ከተማን የመገንባት እንጂ መስፈርቱን አያሟላም የሚል ነገር አንስታችኋል። ይሄ በተግባር መሬት ላይ የተፈተነ ህዝባችን የሚመሰክረውም ስለሆነ እዚህ ላይ ያላችሁ እይታ ከስማርት ሲቲ በጣም የራቀ ወይም የስማርት ሲቲን ዴፊኒሽን ያለ መረዳት ስለሚመስል ብታብራሩልን የሚለውን ለማንሳት ፈልጋለሁ። አመሰግናለሁ። ስማርት ሲቲ ላይ ክላሪቲ አለን። ለብልጽግና ነው የምመልሰው ይሄንን ጥያቄ። ኢንተርኔት ኦፍ ቲንግስ፣ አርቲፊሻል ኢንተለጀንስ እና ዲጂታል የዜጎች ሰርቪስ መስጠት ማለት ነው ባጭሩ። የኛ ሙግት ምንድነው? የኛ ስትራቴጂ ስማርት ሲቲ ላይ ያለን ሶሻል ጀስቲስ ወይም ማህበራዊ ፍትህና ስማርት ሲቲ ዴቨሎፕመንት መታረቅ አለባቸው ነው። ይህ ማለት ምን ማለት ነው? ዲጂታል ዲቫይዱን ስናጠብ ስማርትፎን መጠቀም ሊኖርባቸው ይችላል። ሰዎች ኢንተርኔት መጠቀም ሊኖርባቸው ይችላል፣ ክፍያዎችን ለመፈጸም ለምሳሌ። ይህንን ለማድረግ ወይ ሙኒሲፓሊቲ ዋይፋይ ፍሪ መኖር አለበት፣ ኪሳቸውን መፈተሽ ስለሌለበት። ሌላው ደግሞ ሂውመን ስኪል ዴቨሎፕመንት ላይ መሰራት አለበት ማለት ነው። ስማርት ሲቲ ሌላው ኤአይን ይጠቀማል። አርቲፊሻል ኢንተለጀንስ የሚጠቀም ከሆነ ኦፕን ዳታ ፖሊሲ ያስፈልገናል። ግልጽ የሆነ ኦፕን ዳታ ፖሊሲ ይኖረናል እኛ ብንመረጥ። ይህ ማለት ምን ማለት ነው? አልጎሪዝሙ የኮሚኒቲውን ፍላጎት የመነጨ መሆኑን ማረጋገጥ ስላለብን ማለት ነው። ኦዲትን መደረግ ስላለበት ማለት ነው። ሌላው ሰርቬላንስና ሴፍቲን ለይተን እናያለን። ይህ ምን ማለት ነው? ሳይበር ሴኩሪቲ ለአንድ ሀገር ያስፈልጋል፣ ትክክል ነው። ፐርሰናል ዳታ ደግሞ ፕሮቴክት መደረግ አለበት። እዚህ ላይ ክላሪቲ ያለን እኛ መንግስት ብንሆን ኢንተርኔት መሰረታዊ የዜጎች መብት መሆኑን በመረዳት እንደ ውሃ እንደ መብራት ቆጥረ ነው የኮሚኒኬሽን መሰረተ ልማቶች የግል ድርጅቶች ጋር በመተባበር የግል ድርጅቶችን እንደ ነን ፓትሪዮት የማየት ነገር ስላለ ማለት ነው። አሁን እኛ ግን ከግል ድርጅቶች ጋር በመተባበር ኢንፍራስትራክቸር ዝርጋታውን እናሳልጣለን። ፕራይቬት ሴክተር ጋር ኮላቦሬት ነው የምናደርገው። ሁሌም እንደምንለው ናሽናል ኢንተረስት ላይ ትብብር እንጂ ፉክክር የለንም። ስለዚህ ዲጂታላይዜሽን ቅንጦት ሳይሆን ለአንድ ማህበረሰብ የአንድ እንደ ደም ስር የሚቆጠር ለእያንዳንዱ ዜጋ ምርታማነትን ለመጨመርና ዓለም ላይ ተወዳዳሪ ለመሆን ትልቁ መሳሪያ ነው። ስለዚህ ዛሬ ላይ ያልተሰራባቸው ትውልዶች ነገ ሀገሪቷን በኢኮኖሚ ለማሳደግ ይከብዳቸዋል ማለት ነው። ከስማርት ሲቲ ጋር በተገናኘ ፓወር መሰረተ ልማት መዘርጋት አለበት ብለን እናምናለን። የመብራት ኃይል ተደራሽነት አማራጮችን ለህዝባችን እናቀርባለን። ይህ ማለት ምን ማለት ነው? ኤሌክትሪክ ፓወር 3 ክፍሎች አሉት። ጀነሬሽን፣ ትራንስሚሽን እና ዲስትሪቢዩሽን አለው። መፍጠሩ ላይ ችግር የለውም መንግስት በሞኖፖሊ ቢሰራው። ትራንስሚሽንም አንድ ቦታ ላይ ግሪድ ስለሚያስፈልግ በሞኖፖሊ ቢሰራ ችግር የለውም። ዲስትሪቢዩሽን ላይ ግን እኛ መንግስት ብንሆን በሞኖፖሊ አንሰራው። ምክንያቱም ለፕራይቬት ሴክተሮች ክፍት ቢሆን ስማርት ሲቲን በፍጥነት ለመገንባት አንድ ማሳለጫ መንገድም ይሆናል። ለሶሳይቲው በቅናሽ ማቅረብ እንችላለን ማለት ነው ፓወርን። አመሰግናለሁ። ከስማርት ሲቲ ጋር በተገናኘ ለተነሳው ጥያቄ መሰረተ ልማት ሊቀደም ይገባል የሚል አለ። መሰረተ ልማትን እኛ ተቃውመን አናቅም። መሰረተ ልማት በእርግጥም ሊቀደም ይገባል። የእናንተ መሰረተ ልማት ዴፊኒሽን እና የኛ መሰረተ ልማት ዴፊኒሽን በጣም የተለያዩ ስለሆኑ ነው። ሌላው በጣም የሚያስገርመኝ ነገር ለምታደርጓቸው ተግባሮች በተለይ በፖዚቲቭ መንገድ ህዝብ ይመሰክራል ብላችሁ ህዝብን ምስክርነት ስትጠሩ በጣም የሚያሳዝን ነገር ነው። ምክንያቱም ከዚህ ቀደም ለእናንተ ህዝብ የሚመሰክረው ካሜራ ደቀናችሁና በተወሰነ ጥቅም ደልላችሁ ይሄንን ተናገር ብላችሁ ስክሪፕት ሰጣችሁ የሚመሰክረው ብቻ ነው ለእናንተ ሊመሰክር የሚችለው እንጂ እኛም የህዝብ አካል ነን፣ እኛም እናውቃለን። እኔ ሚዲያ ተቋም ላይ በምሰራ ጊዜ በመቶዎች የሚቆጠሩ በኮሪደር ልማት ምክንያት ተፈናቅለው ንብረታቸውን አጥተው ቤታቸውን በትነው ራሳቸውን ጭምር ያጠፉ ዜጎች ኬዝን አቃለው ስከታተል ነበር። ስለዚህ ያ ሲዘገብም ስታስፈራሩ እንደነበር ደግሞ እናንተም የምትክዱት ሀቅ አይደለም፣ ሚዲያ ተቋማችንንም ጋዜጠኞችን በግልም። ስለዚህ መሰረተ ልማት በመጀመሪያ ምንድነው የሚለውን እናንተ ዴፊኒሽኑን ልትማሩት ይገባል የሚል እምነት አለን። ዴፊኒሽናችሁን ትርጉማችሁን ልታስተካክሉ ይገባል። መሰረተ ልማት ሰዎችን ያስቀደመ የሰዎችን የሰውነት ክብር የዜግነት ቢቀር እንኳን የሰዎችን የሰውነት
የሰውነት ክብር ያላጎደለ ሊሆን እንደሚገባ የተለያዩ ዓለም አቀፍ ድንጋጌዎችም ያሰፍራሉ። ከመሰረተ ልማት ጋር በተያያዘ ስማርት ሲቲ ለመገንባት ብቻ አይደለም በመጀመሪያ ደረጃ መሰረተ ልማት የሚያስፈልገው። ስማርት ሲቲ ለመገንባት ብላችሁ ከሆነ መሰረተ ልማቶችን የምታሟሉት እንግዲህ በጣም የሚያሳዝን ነገር ነው። በገጠር ያለው ህዝብ ምን ያህሉ መንገድ አጥቶ እንደሚኖር፣ ምን ያህል እናት በመንገድ እጦት ምክንያት እንደምትሰቃይ፣ መውለድ መንገድ ላይ እየሞተች እንዳለች የምናውቀው ነው። ከዛ ደግሞ ባለፈ ከዚህ ቀደም ተሰርተው የነበሩ በቀደሙ መንግስታት የተሰሩ የመሰረተ ልማቶችን በጦርነት ለስልጣናችሁ ማስቀጠያ ባደረጋችኋቸው በከፈታችኋቸው ባስቀጠላችኋቸው ጦርነቶች ምክንያት እያወደመ ያለ ስርዓት በምንም አይነት መልኩ መሰረተ ልማትን ሊቀድም ይገባልና የስማርት ሲቲን ዴፊኒሽን ተማሩ ብሎ ለኛ ሊያስተምር አይገባም። እኛ በተደጋጋሚ ጊዜ ሰውነት እንደሚቀድም የዜጎች የሰውነት ክብር ሊከበር እንደሚገባው ስንገልጽ ስናስጠነቅቅ ለዛም ደግሞ ዋጋ ስንከፍል የቆየን ፓርቲዎች ስለሆንን ማለት ነው።